ሰላም ሰላም እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? በውጭም ያላችሁ ከሀገር ውስጥም ያላችሁ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት እንግዲህ ለላይኩን መልስ ለመስጠት ነው። ምክንያቱም ዝም ስልህ ሌላ ነገር አብህ ነው መሰለኝ ወጣ ቲክቶክ እያየሁ ነው። እኔ በራሴ በሌላ ጉዳይ በአንተ ህይወት የተበጠበጠው ጉዳይ ይዞኝ ነው እስካሁን ድረስ መልስ ያሰጠሁት ማለት ነው። እና እኔም ላሳውቅህ ብዬ ነው የመጣሁት። አንተ እንዳሳወቀኝ ላሳውቅህ የመጣሁት ዛሬ ምንድነው? አዎ ተፈተሃል። አዎ ለወንድሜ ካሳ ከፍለሃል። ግን ብትከፍልም ይሄን ያክል አይደለም። ሁለተኛ ደግሞ እኔ አሁን አንተ በፍርድ ቤት ሁሉም ነገር ጨርሻለሁ ምናምን ብለህ ነው መጣህ ስትጎርብኝና ስትልብኝ የነበረው። ይሄ ጉራሽ የትም አያደርስህም። እኔ ይግባኝ ጠይቄያለሁ። ስለዚህ በይግባኝ መሰረት የተዘጋውን ነገር አሁን እንደገና ካፍቼ እያንቀሳቀስኩት ነው የሚገኘው ማለት ነው። ምክንያቱም እኔ እዚህ ጋር እኔ አብሬ እስከኖርኩ ድረስ ቤቱ የጋራችን ነበር። ስለዚህ የወሰከውን ብር እያንዳንዱን ነገር ያው ትመልሳታለህ። እኔ ጠበቃ ቆሜያለሁ፣ ለራሴ እከራከራለሁ። ምንም ሆነ ምንም ለራሴ አላዘም። አንተ እንደምትለው እንደምትፎክረው አይደለም። እኔም በጠበቃ እየተከራከርኩ ነው የራሴ። አንተም የራስህ እንደዛ እያደረክ ነው። ግን ዝም ስልህ ጊዜ በቃ ሜላት ተሸንፋለች መስሎ እንዳይሆን እኔ ነገርኩህ። መቼም የምሸነፍ ሴት አይደለሁም። አንተ አሁን ነቀኝ ሴት ስለሆንኩ ምናምን አይደለም። መቼም አልሸነፍም። ሰጣሃለሁ። እሱንም መልስ እየሰጠሁ ነው። ይሄን ቪዲዮ ደግሞ ማየትህም አይቀርም። አንደኛ የወንድሜን ደግሞ ገና በወንድሜ ጉዳይ ገና ብዙ ነገር እንሄዳለን። ገና ብዙ ጉዳይ የበላይ አካል ሁሉ ድረስ ሄዳለን። የሰው ጥርስ አውልቀህ በቀላሉ እንደዚህ የምንላቀቅ እኮ አይደለም። ገባህ? ስለዚህ እኔ እናንተ ነገር አላለቀም። ገና ብዙ ነገር ይቀራል። ገና ብዙ ነገር ማለት ነው። ጠበቃ ተብዬህም ምን ተብዬህም ገና ያልጨረስነው ብዙ ጉዳይ አለ እኔና ያንተ ነገር። ስለዚህ ጨርሻለሁ ምናምን ብለህ እዚህ መተህ ጉራ አትንፋ። ጉራው መቼም እንትን አላለኝም። ምንም ቢሆን እኮ ታሽተሽ ነው የወጣኸው። 5 ቀንም ሆነ 10 ቀንም ሆነ ታሸህ እኔን አስገባለሁ ስትል እራሱ ነው ሪጎር የገባኸው። ገባህ? አሁንም አትጎርር እየመጣህ አንተ ብዙ ሰው ስላለ በጣም ብዙ ሰው አለኝ ብለህ ስለምትተማመን፣ እኔ ግን የምተማመነው በሰው ሳይሆን በእግዚአብሔር ነው። ገባህ? አንተ የምታምነው በሰው ነው። አንተ የምትመካው በሰው ነው። እኔ ደግሞ የምመካው በእግዚአብሔር ነው። እግዚአብሔር እስካሁን ድረስ የፈለገኝ ቢሆን ውርጅብኝ ቢወርድብኝም እግዚአብሔር እስካሁን ድረስ አስችሎኛል። ያስቻለኝም እግዚአብሔር ነው። ምክንያቱም እውነት እያደረ ስለሚወጣ ማለት ነው። እኔ እናንተ ወጥቻ አሁን እንዲህ ነው አልልህም። ምክንያቱም እያደረ ነገር እውነቱ ስለሚወጣ ማለት ነው። እኔ አሁን ሰው አላመነኝ ግዴታ እዚህ ጋር መቼ አልቅሼ አስመስዬ ምናምን አይደለም። ገባህ? ሴት ልጅ ደግሞ አልኩህ አንተ እንደለመድከው ሴት ልጅ አልቅሳ ምናምን አይደለም። እኔ አላለቅስም። ለአንተ ብዬ አንድም በዛልል አላለቅስም። ምክንያቱም ሴት ልጅ ብሆንም ይሄን ያክል ምንም ያደረኩት ነገር የለም። ምንም ይሄን ያክል የሚጋነን ነገር አይደለም። ስለዚህ ገና እናንተ ብዙም የዘጋሁት እንዳይመስል ፋይሉን እና ዝም ብለህ አሁን አትጎርርብኝ። አልጠፋም፣ እመጣለሁ። ምክንያቱም ይሄን ነገር ይግባኝ ብዬ ስለጀመርኩት ይግባኝ ብዬ ስለጠየቅኩኝ ይግባኙ የት ድረስ እንደሚወስደኝ ጠበቃ ምን ያህል ዋጋ ከፍልም ለምን አልኩህ እኮ ዋጋ ብዙ ነገር ከፍዬ ቢሆንም ይሄን ነገር አስመልሰዋለሁ። ቤቱም የጋራችን ነው። እሱ ብቻ ሳይሆን ብሩን አልኩህ እኮ ብሩን የወሰድከውን ብር አስመልሰዋለሁ። መቼም አንላቀቅም። እናንተ መቼም አልኩህ በአንተ ምክንያት ብዙ ተከታትቻለሁ። ብዙ ነገር ውስጥ ደርሻለሁ። ብዙ ያልሆንኩት ነገር የለም። አሁንም አልኩህ ከእንግዲህ እናንተ የምንላቀቅ አይደለንም። ህግ ከሚያደርገን ያደርገናል። አንተ ሰው ስላለ አንተ ከኋላ ብዙ ሰው ስላለ እዚህ መጣ ስላስመሰልክ መጣ አንተ ተጎጂ ሆነህ ሚዲያ ላይ ስለመጣ ሰው አሁን ለጊዜው ቢደግፍም ግን ነገ ትክክለኛ እውነቱ እየወጣ ሲሄድ ግን እመነኝ ይሄ ቪዲዮ እመነኝ ይዛን ቀን ይዛን እውነቱ መውጣቱ እኮ አይቀርም። በጣም አካብደህ በጣም እንትን ብለህ እኔ እያንዳንዱ አሁን ቤቱም
ምን ያህል ማስረጃ እንዳለኝ እያንዳንዱ ነገር አሁን በሂደት ነው የሚሄደው በሂደት። ምክንያቱም አንተ የመጣህበት ሰዓት ዝም ብለህ ሆን ብለህ አቅደህ ተዘጋጅተህ ሳጣራም ደግሞ የተፈታኸው 1 ወር ነው ምናምን ያልከው ውሸት ነው። ከዛ በላይ ቆይተህ ስለኔ ምን አድርጌ ልጉዳት ብለህ ምን ይሄ ሰዓት በጣም ፈርተህ ምን ባርጌ በጎዳት ነው ምን ባረግ ነው። አሁን አንተ እንዴት ነው አመጣጣህ ሚዲያ ላይ ምን ያደርግ መሰለህ? እኔን ለማታለል ይሁን ወይ ሰው ለማታለል ይሁን አላውቅም። አንተ የመጣኸው እኔን ለመበቀል ነው። አግብታለች የሚባለው ሰው ቀጥታ ለመበቀል ነው። ግን ምን አልክ? ሚዲያ ላይ መጣህና እኔ አንቺን ነው የምፈልገው አንቺን አፍቅሬ ነው ምናምን አልከው። እያንዳንዱ ነገር እኮ ነው ያጣርቼ ደርሼበታለሁ። እና ችግር የለውም ነገርኩህ። የኔና አንተ ነገር በሚዲያው እኮ የሚባል ነገር አይደለም። ገና አልኩህ እኮ። ግን ልንገርህ አንድ ነገር፣ አሁን አንተ በጣም ደግሞ ልብህን በጣም እንትን ያለው እኔ ሚዲያ ላይ ተሰደብኩ፣ ሚዲያ ላይ ውርጅብኝ ስለተወረደብኝ ይኸውልህ ለአንተ በቃ ይሄ ነው ደስታ የሆነ። ግን እቺ ቀን ደግሞ ተመልሳ አንተ ላይ እንደምትመጣ ግን ወቃት። እግዚአብሔር እኮ ተናግሯል መጽሐፍ ቅዱስ ላይ ምን ያለው ሁሉም ሊወግሯት መጡ። ሊወግሯት ሲመጡ እግዚአብሔር ምን አለ? አንድ ኃጢአት የሌለበት እስያን ድንጋይ አንስቶ ይወራል። ሁሉም ትተው ሄዱ። አየህ እነሱ የሚያውቁት ነገር የለም። ከሚዲያ ላይ አንተ የመጣኸው እኔን ለመበቀል አስመስለህ ሳይሆን የመጣኸው ምንድነው ተጎጂ መስለህ ሁሉ ነገር አስተካክል ስለመጣ። አዎ እነሱ የሚያውቁት ነገር የለም። ስለ እንትኑ ነገር እውነቱን ምን እንደሆነ ስለማያውቁት አዎ ከጎን ቆመዋል። ግን እውነቱ ሲወጣ አንድ ቀን ችውርጅብኝ አንተ ላይ እንደምትመለስ አትንገኝ። መቼም አልኩህ በሰውም መቼም ተረክቼ አላውቅም። እኔ እግዚአብሔር ነው የምመካውም በእግዚአብሔር ብቻ ነው። እንዳንተ ሰው አለኝ እንዲህ ነው ሰው ያለው ሰው እንኳን አየነው። ሰው የትም አያደርሰውም። እኔን የሚጠብቀኝ እግዚአብሔር አይተኛም። ደግሞ እየመጣችሁ እዚህ ጋር የምታስፈራሩት ብዙ የምታስፈራሩት ነገር አለ። ምንም አውቃችሁ እኮ ህግ ያለበት ሀገር ነው ያለነው። እኔ እኮ ጥፋት ነው ነገር ቢኖርብኝ ህግ ለምን ይለቀኝ ነበር? ለምን ለቀቀኝ? ለምን በነፃነት አሁን ቁጭ ብዬ ከአንተ ጋር እንደዚህ ማውራት ለምን ሆኖ እንድመላለስ የሚያደርግ ነገር እኮ አንተ እዚህ ሚዲያ ላይ መተህ የምታወራው ሌላ፣ በአካል የምታደርገው ደግሞ ሌላ። እና እረፍ። አሁንም እኔን እየመጣህ ህይወቴን አታመሰቃቀል። እያደረ እውነቱ መውጣቱ ለማይቀረው ነገር ዝም ብለህ መጥተህ እዚህ ጋር ጉራህን አትንፋ። ግን አልኩህ እኮ እኔ እስከ ጥግ ድረስ እሄዳለሁ። እስከ ጥግ እውነት ሴት ልጅ ምን ያህል ለራሷ ምን እንደሆነ ታሳይሃለሁ። ተሰብሬ ምን ብዬ እንድቀርብ ምናምን አስበህ ከሆነ በጭራሽ አልኩህ፣ በጭራሽ አልቅሼ ምናምን እንደዛ እንዳታስበው። ይሄን ልንገርህ፣ መቼም ሆነ መቼም ሜላት ታለቅሳለች፣ ሜላት እንደዚህ ትሆናለች ብለህ አንድ ቀንም እንዳታስበው። ይሄን ላሳው ሲጨርም ነገር ምንም አታመጣም። ምንም አልኩህ ምንም እህት ተብዬውም እዚህ ጋር አሁን መጣኸኝ አትበል። እዛው ያዝልኝ እህትን ገባህ? ለሰላሳ ያዝ። ይሄ 30 ሺህ ሰጥቶ እያልከኝ እኔ አይደለም እኮ 30 ሺህ ክፈይ ብዬ ያስከፈልኩት ህግ ነው አይደለ? 3 ጥርስ አውልቀህ 30 ሺህ ከፈልክ ካሳ። አንተስ በማጭበርበር የወሰድከው 3 ሚሊዮን የት ሄደ? እኔ እኮ አብረን ያፈራነው ሀብት እኮ ነው። ላንተ ብዬ ብዙ መስዋዕት ከፍያለሁ። ብዙ ነገር የማትረባ ገባህ? እኔ እንደው በጣም በቃ ይሄን ቤት ነው እኔ አንተ እንደውም ጥሩ ነገር አስቤልኝ ከእንግዲህ ግን አልኩህ ምንም ላንተ እንደው ይሁን ማትረባ ይሁን ደረዝ ነገር ነው ሊገባ። አንተ እዚህ ጋር መጣ አይ አንተን ብዬ ነው እና እንዴ ከተፈታ መጣ እኔ እንዴት አድርጌ ልጉዳት ብለህ ይሳል ሰርተህ ከመጣህ በኋላ ምን አልክ? ካሜራ ላይ ከካሜራ ላይ ተጀርባ ሌላ ካሜራ ላይ ደግሞ ማለት እሷን ብዬ ነው የመጣሁት። ኧረ እኔም ብለህ መጣህ። ለበቀል ብለህ መጣህ። በቀሉን በቃ ሁሉም ነገር አደረከው እኮ በታተን ሰው እኮ እኔ አክስቴ እግዚአብሔር ይስጣት አስጠግታኛለች። ግን እስከ መቼ ሰው ቤት ሆናለሁ እኔ? እስከ መቼ በአንተ ተነሳኔ እስከ መቼ ነው ሰው ቤት የምሆነው? እኔ እናንተ አልኩህ እኮ ህግ ነው ያዘው፣ ህግ ይዳኘዋል። ህግ የሚባል ነገር አይደለም። በቃ ህግ ይዳኘዋል።